አንግባባም ሲጀመርም በዚህ መልኩ አንቺ ሰይጣን ስለሆንሽ እኮ ነው። በዚህ መልኩ አንግባባም ስለሆንሽ ነው ማለት ትልቅ አለሽ ነው ቅብጥር ገለመሌ ልሁን እሰይ ምን ይፈጣል ነኝ እና ምን ይፈጣል አንቺስ ምን ይፈጠር ታዲያ ቀልድ እና ለምታረጉት ሁሉ እንጂ ያርኳያችኋለሁ ቀጥሉ ወበስ ነሽ እንደው የኛ ነገር ማየትሽ ማለት ነው አቀጠል ዴቭን ጠርቻለሁ መልሷን መስማት ፈልጋለሁ ዛሬ ዋስ የታባ እውነት ተመርምራ አይ ባገኝሽ ኖሮ እርጉዝ ናት በጥፊ ነበርም የሚለውን ነገር ማወቅ ፈልጋለሁኝ ታይ ለበፊቱን አታንሺ ቅብጥር ለምትሉት ነገር ደግሞ ልጅ የተፈጠረው የበፊት ታሪክ ላይ መሰለኝ ተፈጠረ እያለች የመጣችው የበፊት ታሪክ ላይ አይደለም አሁን የተፈጠረ ታሪክ ነው የምታወራው መንታ እንጂ እንኳን አነሳም ነበር ግን የበፊት ታሪክ ነው ያወራች ያለችው ያ ጊዜ ብዙ እዛ ሰዓት ላይ የሚሆን ነገር አንዴ ብቻ የነበርኩኝ አንዴ የሆነ ነገር ብዙ ነገር እየተቀባጠረች ነው ግን እናንተ አይታያችሁ የሚታያችሁ ምንድነው መሰላችሁ ስህተት መሆኗን ሳይሆን ጉዳቷን ብቻ ሁሌ ተጎታለች ብቻ ነው የምትሉት እኔ ደግሞ እንደናንተ አይደለሁም የማይሆን ነገር ሳይ አሁንም እናገራለሁ እስቲ ምን ትሉኛላችሁ የፈለጋችሁትን አድርጉ ገባችሁ እና አንፈልግሽም ስራ ካለ ስራሽን ስሪ ወንድሜን ጠርቻለሁኝ ከወንድሜ ጋር አወራለሁ እና አደራችሁ ዴቭን አሁን ላይ በጣም ተወዱታላችሁ አይደል እንዲሁ ቀጥሉ እንወደዋለን የሆነ ስተቱ አግኝቶ ወይም ደግሞ ሩታ የማይሆን ነገር ስታደርግ ሲቆጣት እንደኔ እንዳትቀየሩ መጀመሪያ እኔ ጋር እንደዛ ስለነበራችሁ አሁንም እሱ ላይ እንዳትቀየሩ ከምላችሁ በላይ አስተዋይ ልጅ ነው አይሰራማሱ እና እንዳትቀየሩ አደራችሁ እንግዲህ ይሄንን ነው ምላችሁ ለምን መሰላችሁ አለም ቲፎዞ ናት ተቀጥላለች ይሄን ደግሞ በደንብ አሳይታኛለች አለም ቲፎዞ መሆኗን ማለት ነው ለኔ ደግሞ አይ ዶንት ኬር አይገርመኝም አይደንቀኝም እኛም አይገርመንም ህይወት ለኔ አዲስ አይደለች እኛም ህይወት አዲስ አይደለች እኖራለሁ ትኖራላችሁ አንኖራለን የምትናደዱም ምንም ማድረግ አልችልም አንቺ ምንም ማድረግ አልችልም የምትጠሉኝ ደግሞ በጥፍ እኔ ወዳችኋለሁ አትውጀጅን ቅንቅናም አንቺ ልትወጅን ማንን ፈልገን እኛ ደግሞ ጥራሻለን ስንጥራሽ የመጣ ነው ያየሁት ነው ከሱ ጋር ተነጋግሬ መግባባት እፈልጋለሁኝ ምክንያቱም አላወቃትም ማወቅ አለበት እሱም የኔ ጣስ እስኪደርሰው ድረስ ማወቅ አለበት ይሄ ነው ማስበው ዱባ ማለት ነው ይፋበት ዱባ ድቡሼ እንዴና ጃናነ ሁሉ ሰላም ስጋ ፍቃል አለው ዳናኔ እንግዲህ ትናንትና ምንድን ነው የተፈጠረው እኔ እንደዛ አብጄ ሲሄድ ምን አደረጋችሁ የሚለውን ማወቅ ፈለኩ ለእነሱም መልስ እንዲሁም ፈለኩ ሳማት በደንብ ሳማት እንግዲህ እነሩታ ጉዳይ ሁሉንም የሚያስጨንቅ ጀመር አይደለ ተቃጠለች እኮ እንዴት እንቅስቃሴኛ አደረ ነጊም መጨነቃችን አይቀርም እንግዲህ የወንድማችን ጉዳይ ነው ሩታ እንወዳታለን አዎ ተባረክልኝ ዴት ሚስት ናት የሉሌ እናት ናት አይ ወንድሜ ሚስት ነበረች ምን አይስተካከል እንዴ እየጸለይኩ እኮ ነው የሚስተካከል የእውነት ማለት አይ አንቺ ቢሆን እንዲስተካከሉ ነው መጸለይ ያለብሽ ፈጣሪ አይመስለኝም በዚህ ተለያይቶ ይቀራሉ አይ መለያየት እንኳን እንዴት ይለያያሉ ልጅ መሀል ላይ እያለ ተለያዩ ኧረ ይከብዳል ግን አንድ ቤት ውስጥ ይኖራሉ አላውቅም ያው አይ ምናልባት ሁለቱም ላይ የማየው ነገር ስላለ አንድ ላይ ይሆናሉ ብዬ አስባለሁ ያው ፈጣሪ ነገርን የሚያስተካክለው እኛ ስላወራን አይደለም እኛም ስላለን አይደለም እኔና አንቺ የሆነ ነገርም ስላለን ቤተሰብ በእሷም በኩል በእኛም በኩል ያንን ይህንን ስላለን ሳይሆን ፈጣሪ ያለው ነው የሚሆነው በእሷም ህይወት ላይ በአንቺም በእኛም ህይወት ላይ ገብቶሻል ስለዛ እነሱ አብረው የሚሆኑ ከሆነ ፈጣሪ አንድ የሚያደርጋቸው ከሆነ ድጋሜ አንድ ይሆናሉ እንግዲህ ያው ሌላ አይ ወንድሜ አንተ አልገባህም እሺ አሁን ትናንትና የነበረው ውጤትህን ንገረኝ እስኪ ትናንትና ያው እኔ ያልደወልኩልሽም አብርሽም ጋር ያልደወልኩለት ድንገት መሀል ላይ ከእናንተ ከተለያየን በኋላ ከሩታ ጋር ብዙ አወራን ከዛ ድንገት እየሄድን እያለ ሉሌ ቤት አስቸግሯል ተብሎ በጣም አስቸግሯል ተብሎ ሲደወልላት ቀን ቀይረን ለሌላ ቀን ብለን አልሄዳችሁም ትናንት አልሄድንም አልታየችም እኔ ደግሞ እናንተ ጋር ደግሞ መቅረብ የፈለኩት ምንድን ነው ቢያንስ እናንተን ማግኘት የፈለኩት ወረቀቱን ይዤ ስለሆነ ያው እዛ የምን ወረቀት ታመጣለህ የሌለውን ታመጣለች የሌለውን አንተ ሞኝ ነህ ማለት ነው ወንድሜ ለምን እንዳልኩ ታውቃለህ ሞኝ ነህ የምር
በቃ እሷ እና ለምን ልጅ ተደወለልኝ ብላ ሄደች። ሳትመረመር ሄደች። አይ እሱ እንደዛ ማለት አንችልም። እኔ አንቺ የምትረጅበት መንገድ ነው ያላውቅም እኮ ግን እንደዛ ማለት አልችልም። ምክንያቱም ሉሌ ገና ሕፃን ልጅ ነው፣ ጡት የሚጠባ ልጅ ነው። ለምን ተደወለላት ለምን ቸኩላ ሄደች ማለትን አልችልም። ለእኔ እንግዲህ ቀጠሮ ሰጣኛለች፣ በዚህ ቀን እንሄዳለን ብላኛለች። በዛን ቀን የማትሄድልኝ ከሆነ ልክ ነሽ፣ አንቺን ላምንሽ እችላለሁ። ግን በዚህ ገጠመኝ ላይ ሆኖ አይ አንቺን አላምንሽም ልክ አይደለም ማለቱ ለእኔ ትንሽ ይከብደኛል። ምክንያቱም አንቺ በእርግጥ እኔ አላውቅም። በቃ ሁለታችሁ መሀል የተፈጠረው ብዙ ነገር ተፈጥሯል። እንዴት እንደተረዳሻት ባይገባኝም ግን እኔ ደግሞ የሆነ የተረዳኋት ማንነት አለኝ እሷ ላይ። ያንን ነገር ግን እኔ እስካሁን ባለው የምታደርገው ነገር የሆነ በመጥፎ ጎን እያየሁት አይደለም። አንቺ በምን አይነት መንገድ እንደተረዳሻት አላውቅም ማለት ነው። ስለዚህ ያንን ነገር ደግሞ እኔ እስካላየሁ ለእኔ እስካልገጠመኝ ድረስ እንዴት ብዬ አይ ልክ አይደለም እያየሁ ያለሁትን እውነታ አይደለም ልክ አይደለም ብዬ እንዴት ከእናንተ ጋር ልተባበር ነው? በቃ ይገጥምሃል። አይዞህ ካታስብ። ለምን መሰለህ እኔ ምን ተነበርኩኝ በፊት ለእሷ ወገቤን ይዤ ሽንጤን ገትሬ ዘራፍ ነበር የምለው። ምን አለኝ አብረሽ ታይ ይቆጭሻል፣ ይጸጽትሻል፣ እኔ ያሳለፍኩትን አታውቂም ሲለኝ ዝም በላ አንተ ነው ያልኩት። ያንተ ይሄ እንዲህ መሆን ሴት ላይ ሴት መደራረብ እንዲህ መሆን ለአንተ ይሄ ምንድን ነው? ቤተሰብን የሚያዋርድ ነገር ብዬ እሪን ያልኩበት እሪ ማለት ነው። እሪ ስልበት ታይ ይጸጽትሻል ነበር የሚለኝ። አሁንም ለአንተ ምን እንደምልህ ታውቃለህ? ዝም እውነቱ ሲገባህ ማለት ነው ትጎዳለህ። እንደኔ ወንድሜ ለምን መሰለህ የምልህ ይሄንን እኔ ሩታን ባመንኩበት ልክ ማንንም አምኜ አላውቅም። ማንንም ማለት ነው። ለምን ጎኗን ደካማ ጎኗን ብዙ ነገሯን ስላየው በጣም ብዙ ነገር አምኜ ነበረ። ግን አሁንም አንተ ያንን ዕጣ እንዳይደርስ ብትጠነቀቅ ነው የሚሻለው ብዬ ነው ማስበው። ሙሉ እርዳት፣ ኦኬ፣ እውነቱን አውጣ፣ ችግር የለውም። ይሄ የቤታችን ባህሪ ነው፣ ችግር የለም። ግን ሙሉ ለሙሉ እምነትን አትጣል። ለምን ትጎዳለህ? እኔ ያልገባኝ ነገር አሁን አንቺ አሁን ላይ ምናልባት እሺ ሊሆን እኮ ይችላል። አሁን ዋሽታለች ወይ ደግሞ ሌላ ነገር ሊሆን ይችላል። እኔ አላውቅም እስካላየሁኝ ድረስ። ትናንትናም እኮ እንግዲህ አይተሻል አይደለ? እኔ እርግጠኛ መሆንበት ነገር የራሱ ነገር ያስፈልጋል። እኔ ከእነሱ ጋር ከቤተሰቡ ጋር ከምንም ጋር ከመጨቃጨቅ ትክክለኛ እውነተኛውን መረጃ እፈልጋለሁ። ቢያንስ በወረቀት መረጃ ያስፈልገኛል ነው ያልኳት። ገብቶሻል? ይህንን ጥያቄ ራሱ እኔ መጠየቅ አይገባኝም። ተመልከቺ፣ የልጁ አባት አለ፣ አብርሽ አለ። እሱ ነው ይህንን ጥያቄ መጠየቅ ያለበት። ነገር ግን ከእሱ ጋር እየተግባቡ አይደለም። ሁለቱ ሲገናኙ እየተከራከሩ ነው፣ ያልሆነ መልስ እየተመላ በዚህ መሀል ቂም እያተረፉ ነው። እሱም የሆነ ነገር ትለዋለች፣ እሷን ተቀብለ የሆነ ነገር ትለዋለች። የሆነ ትላንት ልክ ሁለታችሁ መሀል እንደተፈጠረ እኔ እንደዛ እንዲፈጠር አልፈልግም። እውነተኛ መረጃ ካላት ልጅ እኔ በአንደኛ ደረጃ ያንበቡበት ምክንያት ይህንን ሁሉ ችግር ተፈጥሮ ይህንን ሁሉ ስቃይ አልፋ ዛሬ ላይ አሁን እንደዚህ አይነት ነገር ታደርጋለች ብዬ መደምደሙ ለእኔ ስለከበደኝ ነው። ገብቶሻል አይደለም? ከዛም ባለፈ ደግሞ እኔ ባል አይደለም ወይ እኔ እሷ ባል አይደለሁኝ ያረገሽበት ነው ማስረጃ ስጪኝ ብዬ የምጠይቃት እኮ ለእናንተ እውነቱን እንድታውቁ ነው። እየተግባባችሁ ስላልሆነ ከቤተሰቡ መሀል አንድ ከኔ ጋር እየተግባባን ነው፣ እያወራን ያለ ነው፣ እየተረዳዳን ነው ሁለታችን በጽሞና ማለት ነው። ገብቶሻል? ያንን ነገር እስካሁን ድረስ ችግር አላየሁባትም። ለእኔ ነው የምልሽ። እናንተ አብረሽ እንግዲህ ያው ባሏ ነው፣ በደንብ ያውቃታል፣ ማንነቷን በስነስርዓት ነው ያውቃት። አንቺም ደግሞ ምናልባት በቅርበት እንግዲህ ታውቂያቸዋለሽ። ገባሽ? ከኔ በለጠ ትቀራረቢያለሽ ትንሽዬ ከሰፈራችሁ አንጻር ማለት ነው። ግን እኔ እያልኩኝ ያለሁት ይቺ ልጅ ትናንትና ያን ሁሉ ነገር ሆኖ ዛሬ ላይ ትዋሻለች ወይ ደግሞ ዛሬ ላይ እንደዚህ ታደርጋለች ብዬ መደምደሙ ለእኔ አልተዋጠልኝም። ገብቶሻል አይደለም? ያንን ደግሞ መረጃ ያስፈልገናል፣ ወረቀት ያስፈልገናል።